ሆርሙዝ ላይ ተለኩሷል። የቆመው ጦርነት ዳግም ተጀምሯል። ትራምፕ ተኩስ አቁሙን አፈርድም ያበላ ውሳኔ ወስነዋል። አሜሪካ ባህር ኃይል ጦር የኢራንን ወደብና ሆርሙዝን ለመቆጣጠር መንቀሳቀሱን ተከትሎ ኢራን የነዳጅ ጫኝ መርከቦችን እየመታች ነው። ከፈለጋችሁ ሲኦል ግቡ ሲሉ ኢራናውያን ላይ የዛቱት ትራምፕ ተኩስ አቁሙ መፍረሱን ያወጁበትን እርምጃ ወስደዋል። በኢራን መሰረተ ልማቶች ላይ ዛሬ ጥቃት የተፈጸመ ሲሆን ይህ ጥቃት በእስራኤል ይፈጸም እንጂ አሜሪካ ፍቃድ መስጠቷ ግን ተሰምቷል። በዚህ መልኩ አሜሪካና እስራኤል ኢራንና ሊባኖስ ላይ የሚፈጽሙትን ጥቃት ሲቀጥሉ የአሜሪካ ባህር ኃይል ዳግም ሆርሙዝን ለመቆጣጠር ተንቀሳቅሷል። በአሜሪካ እንደ አውሮፓውያን አቆጣጠር በ2022 የወጣው ሕግ የባህር መስመርን መዝጋት የሁሉም ሀገራት መርከቦች ወይም አውሮፕላኖች ጠላትና ገለልተኛ ወገኖች ወደ ተለያዩ ወደቦች፣ አየር ማረፊያዎች ወይም የባህር ዳርቻ አካባቢዎች በጠላት ሀገር ቁጥጥር ስር ያሉ ቦታዎች እንዳይገቡ ወይም እንዳይወጡ ለመከላከል የሚደረግ የጦር እንቅስቃሴ በማለት ይበይነዋል። የአሜሪካ ባህር ኃይል በሆርሙዝ ወሽመጥ ላይ የሚያካሂዳቸውን ዘመቻዎች ይህን ሕግ የተከተለ ይመስላል። የአሜሪካ ማዕከላዊ እዝ ሴንቲኮም የኢራን ወደቦችን እንደሚዘጋ በመግለጽ ባወጣው መግለጫ ላይ ከሁሉም በባህረ ሰላጤውና በኦማን ባህረ ሰላጤ ከሚገኙ የኢራን ወደቦች በሚነሱ በሁሉም ሀገራት መርከቦች ላይ ያለምንም ልዩነት ተግባራዊ የሚሆን መሆኑን ጠቅሷል። ሴንቲኮም ከኢራን ወደቦች ውጭ የሚመጡ መርከቦች በወሽመጡ በኩል ማለፍ እንደሚችሉና ክልከላ እንደማይደረግባቸው አስታውቋል። የንግድ የባህር ትራንስፖርት አገልግሎት ሰጪዎች መስመሩ ከመዘጋቱ በፊት እንዲያውቁት እንደሚደረግ ተናግሯል። ፕሬዝዳንት ዶናልድ ትራምፕ በወሽመጡ የሚገኙ የኢራን ወደቦችን በመዝጋት ሌሎች ሀገራትም እንደሚሳተፉ ገልጸዋል። ነገር ግን ይሳተፋሉ ያሏቸውን ሀገራት በስም አልጠቀሱም። በትሩዝ ሶሻል የማህበራዊ ትስስር ገጽ ትራምፕ አሜሪካ ከሰኞ ጀምሮ በኢራን ወደቦች መርከቦች እንዳይንቀሳቀሱ እንደምትዘጋ ተናግረዋል። መከላከያ ተንታኞች ይህ የአሜሪካ እርምጃ ኢራን ነዳጅ እንዳትሸጥ ያደርጋል ብለዋል። ጀስቲን ክራምፕ የተባሉ ተንታኝ የኢራንን ወደብ ለመዝጋት ትራምፕ የያዙት እቅድ የኢራንን ጦርነት የበለጠ የሚያባብስና ስምምነት ባለመደረሱ የትራምፕን ብስጭት የሚያንጸባርቅ ነው ብለውታል። እቅዱ እንደ ቻይና ላሉ ሀገራት ኢራን ነዳጇን እንዳትሸጥ የሚያግድ ሲሆን ይህም ኢራን ላይ ጫና ያሳድራል ብለዋል። አሜሪካና ኢራን አንዳቸው በሌላቸው ላይ የተሻለ የመደራደሪያ አቅም እንዳላቸው ያምናሉ ሲሉ የሚጠቁሙት ተንታኙ ሁለቱም ሀገራት ማሸነፋቸው ሌላውን ዝቅ በማድረግ ለማየት እየሞከሩ ነው ብለዋል። ይህ የበለጠ ውጥረትና ውድመት እንደሚያስከትል ጠቁመው በሳምንቱ መገባደጃ የተደረገው ድርድር ምንም እንኳን ፍሬ ባያፈራም አዎንታዊ ተጽዕኖ አሳድሯል የሚል ስሜት እንዳላቸው ተናግረዋል። ሰፊ ውይይት ማድረጋቸው መልካም ነው። የሚያወያይ ምንም ነገር ባይኖር ኑሮ ድርድሩ በፍጥነት ይጠናቀቅ ነበር ብለዋል። ነገር ግን ይህ የአሜሪካ ጦር ጣልቃ ገብነት ለትራምፕ መዘዝ አለው። እንዴት የሚለውን ታሪክን አመሳክረን እንመልከተው። ዩናይትድ ስቴትስ በመካከለኛው ምስራቅ ወደ ጦርነት ከተመለሰች ከራርማለች። ዋሽንግተን በአንድም ሆነ በሌላ መንገድ በቀጠናው በተካሄዱ ጦርነቶች ውስጥ በተለያዩ ጊዜያት የተሳተፈች ሲሆን ሁሉም ያመጡት ውጤት ላይ በአንድ ድምፅ ከስምምነት መድረስ አይቻልም። አሁን አሜሪካ ከእስራኤል ጋር በጥምረት በመሆን በኢራን ላይ በከፈቱት ጥቃት የተጀመረው ጦርነት የሀገሪቱን ከፍተኛ መሪ አሊ ሐሜኒን ገድለዋል። ፕሬዚዳንት ዶናልድ ትራምፕ የኢራንን መሪ በማስወገድ የሀገሪቱን የኒውክሌር ፕሮግራም ማስቆም እንዲሁም የስርዓት ለውጥ ማምጣት ፍላጎታቸው ነው። ትራምፕ በቀጠናው ውስጥ ወታደራዊ ጣልቃ ገብነት የፈጸሙ አሜሪካ የመጀመሪያው ፕሬዝዳንት አይደሉም። አባትና ልጁ ጆርጅ ቡሽ እንዲሁም ባራክ ኦባማ ቀደም ሲል በኢራቅ ከሳዳም ሁሴን ጋር ወይም ሊቢያ ከሙአመር ጋዳፊ ጋር ጦርነት ገጥመው ነበር። የእነዚህ መሪዎች ከስልጣን መወገድ ለሀገራቱ ዲሞክራሲም ሆነ የናፈቁትን ነጻነት አላስገኘም። ከዚያ ይልቅ በሀገራቱ ውስጥ እስካሁን የዘለቀ የእርስ በርስ ጦርነትና አለመረጋጋት ፈጥሯል። በሶሪያ አሜሪካ እስላማዊ መንግስት በማለት የምትጠራውን ቡድን ለማስወገድ ድጋፍ ያደረገች ቢሆንም በ2024 አልአሳድ ከስልጣን ከተወገዱ በኋላ ሌሎች እስላማዊ ቡድኖች ስልጣን ተቆጣጥረዋል። ይህ በእንዲህ እንዳለ በአፍጋኒስታን የታሊባን አገዛዝ አሜሪካ ለሁለት አስርተ ዓመታት ያህል በሀገሪቱ ውስጥ ጣልቃ ከገባች በኋላ በ2021 ወደ ስልጣን ተመልሷል። በኦባማ አስተዳደር ወቅት ዲፕሎማትና
የብሔራዊ ደህንነት አማካሪ የነበሩት ፊሊፕ ጎርደን በአውሮፓውያኑ 2015 ባወጡት ጽሑፍ ሀገራቸው በቀጠናው ውስጥ ያደረገቻቸው ጣልቃ ገብነቶች ቀውስ ማስከተላቸውን አስፍረዋል። በኢራቅ ዩናይትድ ስቴትስ ጣልቃ ገብታ ሀገሪቱን ተቆጣጠረች። ውጤቱም እጅግ ውድ ዋጋ ያስከፈለ ነበር። በሊቢያ ዩናይትድ ስቴትስ ጣልቃ ገብታ ሀገሪቱን አልተቆጣጠረችም። ውጤቱም እዚህም የከፋ ነበር። በሶሪያ ዩናይትድ ስቴትስ ጣልቃ አልገባችም ወይም ሀገሪቱን አልተቆጣጠረችም። ውጤቱ ደግሞ ከባድ ነበር። ባለሙያዎች እንደሚሉት የአሜሪካ በሀገራት ውስጥ ጣልቃ መግባት ለራሷ ብቻ ሳይሆን በአጠቃላይ ቀጠናውን እጅግ ከፍተኛ ዋጋ ያስከፈለ ነበር። በካይሮ በሚገኘው የአሜሪካ ዩኒቨርሲቲ የዓለም አቀፍ ጉዳዮች ፕሮፌሰር ኢብራሂም አዋድ በአካባቢው ያለው አለመረጋጋት በአብዛኛው የሚከሰተው ከውጭ በሚኖር ጣልቃ ገብነት ነው ሲሉ ለቢቢሲ ሙንዶ ያስረዳሉ። ምንም እንኳን ኢራቅ፣ አፍጋኒስታን፣ ሊቢያ፣ ሶሪያ ወይም የመን ከባድ የአስተዳደር ችግሮች የሰፈነባቸው ወይም አምባገነን ስርዓቶች ያሉባቸው ሀገራት ቢሆኑም እነዚህ ጉዳዮች በአዋድ አስተያየት በውጭ ጣልቃ ገብነት ሊፈቱ የሚችሉ አልነበሩም። ባለፉት 10 ዓመታት ውስጥ ዩናይትድ ስቴትስ በመካከለኛው ምስራቅና በሰሜን አፍሪካ በሚገኙ በርካታ ሀገራት ውስጥ ወታደራዊ ጣልቃ ገብነት ፈጽማለች። አንዳንድ ጊዜ የጦርነቱ ዋነኛ ተሳታፊ፣ በሌሎች ጊዜያት ደግሞ ደጋፊ ሚና በመያዝ ወይም የሰፊ ጥምረት አካል የሆነችበት ጊዜያት አሉ። ዩናይትድ ስቴትስ በኢራቅ ላይ በተደጋጋሚ ወታደራዊ ጣልቃ ገብነት ፈጽማለች። ኢራቅ በሳዳም ሁሴን አመራር ስር ሳለች አውሮፓውያኑ 1990 የኩዌት የነዳጅ ዘይትን ለመቆጣጠርና ቀጠናው የበላይነቷን ለማጠናከር ወረራ ፈጽማለች። በዋሽንግተን የሚመራና በተባበሩት መንግስታት የሚደገፍ ወታደራዊ ጥምረት ኦፕሬሽን ዴዘርት ስቶርም ወይም ደግሞ ዘመቻ የበረሃው ማዕበል የተባለ ዘመቻ አካሂዶ ኩዌትን ታድጋለች። ጥምረቱ በከፍተኛ የአየር ድብደባዎችና ፈጣን በሆነ የእግረኛ ወታደሮች ስምሪት የታገዘ ነበር። ይህ ዘመቻ በጥቂት ሳምንታት ውስጥ የኢራቅ ጦርን በማስወጣት ኩዌትን ነጻ ማውጣት ችሏል። በወቅቱ ሳዳም ሁሴን ማዕቀብ የተጣለባቸው ሲሆን በአገር ውስጥም አለመረጋጋት እንዲቀሰቀስና የጎሳ ውጥረትን እንዲባባስ አድርጎ ነበር። ይህ ዘመቻ በብዙዎች ዘንድ ዓለም አቀፍ ሕግን ወደ ነበረበት የመለሰ ወታደራዊ ስኬት ተደርጎ ተቆጥሮ ነበር። በርሊን ግንብ መፍረስና ከቀዝቃዛው ጦርነት ማብቃት በኋላ የተካሄደው ይህ የባህረ ሰላጤው ጦርነት የአሜሪካን ወታደራዊ ጣልቃ ገብነት አዲስ ዘመን ተደርጎ ተቆጠረ። ዋሽንግተን ያለ ተቀናቃኝ አዲስ የዓለም ስርዓት መሰረተች። በአውሮፓውያኑ 2003 በዩናይትድ ስቴትስ እና በዩናይትድ ኪንግደም የሚመራ ሌላ ጥምረት አገዛዙ የጅምላ እልቂት መሳሪያዎች መታጠቁንና ከዓለም አቀፍ ሽብርተኞች ጋር ግንኙነት እንዳለው በመግለጽ ኢራቅን ወረረ። ኢራቅ አላት የተባሉት የጦር መሳሪያዎች ባይገኙም ጥምረቱ በጥቂት ሳምንታት ውስጥ ባግዳድ ደርሶ ሳዳም ሁሴንን በቁጥጥር ስር በመዋል በስቅላት ቀጣ። ነገር ግን አገሪቱ በሱኒዎች በሺዓዎችና በኩርዶች መካከል በተቀሰቀሰው የእርስ በርስ ግጭት መታመስ የጀመረችው ወዲያውኑ ነው። ከዚህም ባሻገር በአውሮፓውያኑ 2014ና 2015 የኢራቅን 1/3 እንዲሁም ከፊል ሶሪያን የተቆጣጠረው እስላሚክ ስቴት እንዲመሰረት መንገድ ጠርጓል። አሜሪካ ከወታደራዊ ጣልቃ ገብነት በኋላ ስለተፈጠረው ሁኔታ ጠንካራ ዕቅድ ያልነበራት ሲሆን የኢራቅ ጦርና የጸጥታ ኃይሎች መፍረስን የመሳሰሉ ስትራቴጂክ ስህተቶች መስራቷ በሺዎች የሚቆጠሩ የሰራዊቱ አባላት ስራ አጥ እንዲሆኑ አድርጓል። በዚህም የተነሳ ብዙዎቹ ታጣቂዎችን እንዲቀላቀሉ መንገድ ሲጠርግ ሀገሪቱን አሁንም ድረስ ለሚያናውጣት አለመረጋጋትም አስተዋጽኦ አድርጓል። ከአውሮፓውያኑ 2003 ጀምሮ በሀገሪቱ ውስጥ የሞቱ ሰዎችን ቁጥር ሲከታተል የቆየው የኢራቅ ቦዲ ካውንት ፕሮጀክት እንደሚለው ሰላማዊ ዜጎችንና ተዋጊዎችን ጨምሮ ቢያንስ 300,000 ሰዎች በግጭቶች ምክንያት ሞተዋል። ሌሎች ድርጅቶች ደግሞ ቁጥሩ ከዚህም በጣም ከፍ ያለ እንደሆነ ያምናሉ። ኢብራሂም አዋድ የዩናይትድ ስቴትስ ጣልቃ ገብነት ኢራቅን በማህበረሰቦች መካከል እንድትከፋፈል አድርጓል። ዲሞክራሲን፣ ዘመናዊነትንና ሃይማኖት ነጻ የሆነ የፖለቲካ ስርዓትን በሚፈልጉና በሚቃወሙ መካከል
መካከል የተፈጠረው ክፍፍል በመቶ ሺዎች የሚቆጠሩ ሰዎች ሕይወታቸውን እንዲያጡና እንደ አይኤስ ያሉ ታጣቂዎች የሚሳተፉባቸው የእርስ በርስ ጦርነት እንዲካሄድ አድርጓል ብለዋል። በአውሮፓውያኑ በ2001 ዩናይትድ ስቴትስ ከሌሎች የኔቶ አባል ሀገራት ጋር በመሆን በአፍጋኒስታን ውስጥ በታሊባን አስተዳደር ላይ ኦፕሬሽን ኢንዱሪንግ ፍሪደም የተሰኘ ወታደራዊ ዘመቻ ከፍታ ነበር። ዋሽንግተን ወረራ ለማድረግ የወሰነችው በ1996 ሀገሪቱን የተቆጣጠረው አክራሪ የእስልምና ንቅናቄ በመስከረም 11 2001 በኒውዮርክ በሚገኙት መንትያ ህንፃዎችና ፔንታጎን ላይ በተፈጸመው ጥቃት እጁ ያለበትን የአልቃይዳን ቡድን መሪ ኦሳም ቢን ላደንን አሳልፎ ለመስጠት ፍቃደኛ ባለመሆኑ ነው። ጣልቃ ገብነቱ በጥቂት ሳምንታት ውስጥ የታሊባንን አገዛዝ በማስወገድ ዓለም አቀፍ ማህበረሰብ የሚደገፍ አዲስ መንግስት መመስረት ችሏል። ነገር ግን ጦርነቱን አላስቆመም። ግጭቱ ከሁለት አስርተ ዓመታት በላይ የዘለቀ ሲሆን ታሊባን ከመጥፋት ይልቅ እንደገና እንዲጠናከርና ከአሜሪካና ከኔቶ ወታደሮች ጋር እንዲፋለም አድርጓል። በ2020 የአሜሪካ ጦር በርካታ ቦታዎችን በታሊባን ከተነጠቀ በኋላ አገሪቱን ለቆ ለመውጣት ድርድር አድርጓል። ይህም በ2021 ግንቦት ወር የጀመረ ሲሆን ታሊባን በነሐሴ 2021 ካቡልን ከተቆጣጠረ በኋላ ተፋጥኗል። በአውሮፓውያኑ 2003 በኢራቅ የተጀመረው ጦርነት የአሜሪካን ትኩረትና ወታደራዊ ኃይል ከአፍጋኒስታን እንዲርቅ አድርጓል። ከዚህም በላይ አልቃይዳን ለማጥፋት ተይዞ የነበረው ዋነኛ ዓላማ ወደ ሀገር ግንባታ ፕሮጀክት ተሸጋግሯል። ይህም በኢራቅ ላይ በነበረው ጣልቃ ገብነት እንደተስተዋለው ሁሉ ይህንን ለማሳካት የሚያስችል ግልጽ የሆነ ስትራቴጂ ወይም የጋራ መግባባት አላስቀመጠም። ከታሊባን ከስልጣን መወገድ በኋላ የተቋቋሙት የጦር ሰራዊትና የፖሊስ ኃይል በጣም ደካማና ከምዕራባውያን ኃይሎች በሚሰጠው የገንዘብ ድጋፍ ላይ ጥገኛ ነበሩ። እነዚህ ኃይሎች የአሜሪካ ጦር ጠቅልሎ ሲወጣ የታሊባንን ግስጋሴ መቋቋም አቅቷቸው በፍጥነት ፈርሰዋል። በአሜሪካ ብራውን ዩኒቨርሲቲ የሚገኘው ኮስትስ ኦፍ ዋር ፕሮጀክት መረጃዎች እንደሚያሳዩት በአሜሪካ የ20 ዓመት ጣልቃ ገብነትና ከዚያ ጋር በተያያዘው ግጭት ምክንያት ሰላማዊ ዜጎች የታሊባን ተዋጊዎችንና የምዕራባውያን ወታደሮችን ጨምሮ ከ176,000 በላይ ሰዎች ሙተዋል። ይህ መረጃ በሀገሪቱ በበሽታ ወይም በረሃብ ምክንያት የሚሞቱትን የሚጨምር አይደለም። የሊቢያው መሪ ሙአመር ጋዳፊ አሜሪካ በ2011 በተሳተፈችበት ወታደራዊ ጣልቃ ገብነት የተወገዱ ሌላ አምባገነን መሪ ናቸው። ከአውሮፓውያኑ 1969 ጀምሮ ሀገሪቱን በጠንካራ ክንዳቸው ስር አድርገው የመሩት ጋዳፊ ተቃውሞ የተነሳባቸው በአረብ ሀገራት የተቀጣጠለውን ህዝባዊ አመጽ ተከትሎ ነበር። ፕሬዝዳንቱ በወቅቱ ይህንን ህዝባዊ ተቃውሞ በኃይል ጸጥ ለማሰኘት ጠንካራ ወታደራዊ እርምጃ ወስደዋል። ከዚያም በአገዛዙ ኃይሎችና በአማጺ ቡድኖች መካከል ግጭት ተፈጠረ። እነዚህም ግጭቶች በመላ ሀገሪቱ ተዛመቱ። በምላሹም የተባበሩት መንግስታት የጸጥታው ምክር ቤት ሀገሪቱን ከማንኛውም በረራ ነጻ የሆነ ቀጠና እገዳ ሲጥል አሜሪካ፣ ዩናይትድ ኪንግደምና ፈረንሳይ ህዝባዊ ተቃውሞውን በመደገፍ ወታደራዊ እርምጃ መውሰድ ጀመሩ። በአሜሪካና በሌሎች የኔቶ አባል ሀገራት የታገዘው የአማጽያኑ ግስጋሴ በጥቅምት 2011 ትሪፖሊን እንዲቆጣጠር አድርጎታል። ከዚያም በኋላ ጋዳፊን ከተደበቁበት በማውጣት ገድለዋቸዋል። በአፍጋኒስታንና በኢራቅ እንደተከሰተው ሁሉ በሀገሪቱ የተቀሰቀሰው ግጭት በዚያ አላበቃም። የጋዳፊ ከስልጣን መወገድ ጥምረቱ ያልተዘጋጀበትን የስልጣን ክፍተት ፈጥሯል። እንዲሁም እንደ እስላማዊ መንግስት ያሉ አክራሪ ቡድኖችን ጨምሮ የተለያዩ ታጠቁ ቡድኖችና ሚሊሾች እንዲነሱ አድርጓል። አዲስና ብዙ ዋጋ የሚያስከፍል የረዥም ጊዜ ጣልቃ ገብነት የማይፈልጉ ዓለም አቀፍ ኃይሎች ከሙአመር ጋዳፊ መገደል በኋላ ዘመቻቸውን አቁመዋል። ዘመቻቸውን አቁመው አልፎ አልፎም የአየር ጥቃት በመሰንዘር የምክርና የስልጣን ድጋፍ በመስጠት ብቻ ራሳቸውን ገድበዋል። በካይሮ በሚገኘው የአሜሪካ ዩኒቨርሲቲ የፍልስፍናና የስደተኞች ጥናት ማዕከልን የሚመሩት አዋድ ከፍተኛ ነዳጅ አምራቾችና ስደተኞችን ተቀባይ በሆነችው ሊቢያ ውስጥ የተካሄደው ወታደራዊ ጣልቃ ገብነት አገሪቱን ለማስተዳደር ምንም አይነት እቅድ ሳይኖር በመሆኑ በቀላሉ ውስጣዊ ግጭቶችና ከባድ ኢኮኖሚ ቀውሶችን አስከትሏል። አገሪቱ ዛሬም ድረስ በተለያዩ ቡድኖች መዋቅሮች ተከፋፍላና አለመረጋጋት ውስጥ ተዘፍቃ ትገኛለች። መቀመጫውን በትሪፖሊ ያደረገውና ዓለም አቀፍ እውቅናን ያለው የብሔራዊ አንድነት መንግስት መላውን ሀገሪቱን አይቆጣጠርም።